በጣም የሚገርም ነበር። አንደኛው እንደተባለው መንግስት በተለይ መንግስትን የሚመራው ብልጽግና ፓርቲ ህዝብን የማወያየት ህዝብን የማዳመጥ አቅልሃለው ከሚል ይልቅ ህዝቡ ምን ይላል ምን ይፈልጋል የሚለውን ለማዳመጥ እንዲህ አይነት መድረኮች ሲያዘጋጅ ከዚህ ቀደም መጀመሪያ አካባቢ ባህር ዳር ባይሆንም ሌሎች ጋር ህዝብን ለማወያየት በሚሄድ ጊዜ ሰው እንዲመጣ የሚጠበቀው ቁጥር የታቀደ ቁጥር እንዲመጣ ብዙ ሰዓት መጠበቅ ነበረ። በዛም ላይ እንግዲህ ከታሰበው በጣም ዝቅተኛ ቁጥር ያለው ሰው መጥቶ በታሰበው ደረጃ ውይይቱ ሳይደረግ የሚካሄድባቸው ጊዜዎች በተለይ መጀመሪያ የህዝብ ውይይት በደንብ በጀመረን ጊዜ ማስታወሰው ነው። ይሄኛው በጣም የሚገርም ነው። ህዝቡ በጣም በጠዋት መጥቶ በጊዜ ከተፈለገው ሰዓት ቀድሞ መጥቶ ከሚፈልገው ቁጥር በላይ ወይም ከታቀደው ቁጥር በላይ መጥቶ በጉጉት የውይይት ሰዓቱን ይጠብቅ ስለነበረ በጣም ከህዝብ ጋር ተቀራርቦ መስራት መጀመራችን ህዝብን ማዳመጣችን እንዴት ውጤት እያመጣ መሆኑን ያቀድናቸው እቅዶች መሬት ላይ እየወረዱ ህዝቡ ጋር ውጤት እያሳዩ መሆኑን ህዝብ ፍላጎት እያሳየ መሆኑ ያሳየ በመሆኑ በጣም የሚገርም ነበር። ለኔ የሰጠኝ እንግዲህ ስሜት ህዝቡ ውስጥ ያለ አንደኛ የመልማት ፍላጎት ተጨማሪ ጥያቄዎች በነጻነት የመግለጽ የተሰሩ ስራዎችንም አክኖሌጅ የማድረግ እና ይሄ ውይይት ደግሞ እንዲቀጥል የመፈለግ በጣም ከፍተኛ በህዝብና በመንግስት መካከል ያለ ግንኙነት የመጠንከር ሁኔታን ያሳየኝ በመሆኑ በጣም በእጅጉ ደስ ብሎኝ ነው የመጣሁት። ህዝብ በዛ ሌቭል በነጻነት ከሚጠበቀው ቁጥር በላይ ቅድም እንዳልኩት ወጥቶ ሁሉ ሰው ለመናገር እየፈለገ ጥንካሬያችንን ብቻ ለይስሙላ ሳይሆን የደከማችሁት እዚህ ቦታ ላይ ነው፣ ይሄንን ስሩ፣ ይሄ ግድፈት አለ። አንዳንዱ ጋር ስም እየጠቀሱ ለምሳሌ በክፍለ ከተማ በቀበሌ በወረዳ ችግር ካለ ስም እየጠቀሱ ተጠያቂነትን አረጋግጡ ብሎ ማንሳት መቻል የህዝብና የመንግስት ግንኙነት በጣም እየጠነከረ መምጣቱን ያሳያል። የበለጠም ያጠነክረዋል። አንዱ እንደምታ ይሄ ነው ማለት ነው። ሌላኛው እንደምታ ያው የዲሞክራሲ ባህል የመጠንከር ነው፣ ምንም ጥርጥር የሌለው። ስጋት የለም። አሁን በደንብ መድረኮቹ የሚያሳዩት እንግዲህ ጥያቄዎቹን በሚዲያም እናንተ የህዝቡን ውይይት ዘግባችኋል አይደለም? በነጻነት ነው ህዝቡ ዲሞክራሲ በቃ ሰው ይሆናል ያለውን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጥያቄ በነጻነት መጠየቅ ችሏል እና በተለይ ከአሳታፊነትም አኳያ የሁሉም ማህበረሰብ ክፍል መምጣት መቻሉ ሴቶች፣ ወጣቶች፣ የንግዱ ማህበረሰብ አባላትን ጨምሮ ከሃይማኖት አባቶች፣ የሀገር ሽማግሌዎች ሁሉም የህብረተሰብ ክፍል የተሳተፈበት መሆኑ ከተሳትፎም አጠቃላይ ከተነሱ ነገሮችም የዲሞክራሲ ባህል ግንባታ አኳያ ትልቅ እንደምታ ያለው ነው። ያን እያጠነከረ የሚሄድ ነው ማለት ነው። በሌላ ደግሞ በኩል ስንመለከተው ሌላ ተጨማሪው እንደምታው እንግዲህ እንደ መንግስት ለህዝቡ ፖሊሲ እንቀርጻለን፣ እቅድ እናወጣለን፣ ፕሮግራሞችን እንቀርጽና የህዝቡ ጥያቄን ይመልሳል፣ የልማት ጥያቄን ኢኮኖሚያዊ ይሁን ማህበራዊ ልማት ጥያቄን ይመልሳል ብለን ምንሰራቸው ግራንድ ነገሮች እንዳሉ ሁሉ በተለይ በጣም ኢላማውን የመታ ስራ ያልሆነ ቦታ ኢላማውን ስተን ህዝቡ ምንድነው ኤግዛክትሊ የሚፈልገው? እስካሁን የሰራነው ነገር አለ? የእውነት ጥያቄዎቹን መልሰናል በሰራናቸው ስራዎች ወይስ ገና መመለስ ያለብን ሌሎች በርካታ ጥያቄዎች አሉ? የምንሰራው የልማት ስራ ኢላማውን ያሳካ ነው የሚለውን ለመፈተሽ ትልቅ እድል ይሰጣል።